ታውቀዋለህ መሰለኝ። አቶ በቂ ወንድም ጆ እኔ አለሁልህ። እንዴት ነህ? እንዴት ናችሁ ምዕመናን? ሰላም ይብዛ ወንድማችን፣ እንዴት ነህ? ሰላም ነን፣ እግዚአብሔር ይመስገን። ወንድም ጆን አለን፣ እግዚአብሔር ይመስገን። ማን ናት ፕሮፋይል? እንዴ አታውቀውም እንዴ? የእውነት ጆሲ አይደለ እንዴ? ባለፈው አውርተን እንዴ እኔ የምከተለው የሆነ እምነት አለኝ ብሎኝ ምናምን አውርተሃል። አሁን የቤት አሁን እኮ ቀየረ። ምን ሆነ? አሁን ቅዱስ ኢዮዳብን ነው የሚከተለው። የኢዮዳብ ተከታይ ሆንክ እንዴ? ተከታይ ሳይሆን ነፍስ አባቴ ናቸው። ጆሲ በጣም ነው የምትመኝ። በነገራችን ላይ ጌታ ነፍስ አባቴ ናቸው። ኢዮዳብ ኦርኬስትራ ቅዱስ ኢዮዳብ ስማቸው ቅዱስ ኢዮዳብ ነው። አባታችን ኢዮዳብ ዝናሽ ሰላም። ኦኬ፣ እሱ እኮ ፕሮቴስታንት ነው እኮ ነፍስ አባቴ ነው ለኔ። ስለዚህ አንተም ፕሮቴስታንት ነህ ማለት ነው። ኢዮዳብ ፕሮቴስታንት እኮ አይደለም። ኢዮዳብ ፕሮቴስታንት ነው እንዴ? ኢዮዳብ አዎ፣ ኢዮዳብ ፕሮቴስታንት ነው። ያ አንቺ ቅድም ቻው ብለሽ ልወጣ ነው ብለሽ ወጣሽ። ጅቦን ነው የምትወጂው? እኔ ፈርቼ ነው ወላሂ እፈራለሁ። ላይክ ጅቦ በደንብ ስለምግባባው ማቆሶ ሲኖር ምቾት ይኖረኛል። ለዛ ነው ሶሪ። የኔ እናት እኔም በነገራችን ላይ እዚህ ጅቦ አሁን ይኸውልሽ እዚህ መንደር ላይ ትንሽ የሆነ ግጭት ተፈጥሯልና ትንሽ የብሔር የምን የሐሳብ ሳይሆን የብሔር ሐሳብ እኔ ላይ አይደርሱም እና አሁን እዛ ላይ አብሮኝ የነበሩ አሉ የሚመክሩኝ ተው አትናገር እንደሚሉ። ይሄ ጆሲ የሚባለው ምርጥ ልጅ ነው። ይሄ በጣም ታውቂዋለሽ? አላውቀውም። ሃይ ጆሲ ደህና ነህ? ታውቂው? ማርያምን የምሬን ነው። እኔ የማረሳቸው ሰዎች አሉ። ይሄ ኤርሚ ኤችዲ ምናምን የሚባሉ በጣም እና ጅቦ ይሄ የምታየው እግዚአብሔር ይባርክ፣ እግዚአብሔር ይባርክ። እንደዚህ አይነት ሰው አንተ እኮ የተረገምክ ሰው እኮ ነህ። እኔ ያው ዝም ብለህ ጨዋታ ደስ ስለሚለኝ ነው፣ ቁም ነገር እንደ ቁም ነገር ስለማልይዘው። ምን አንተ ሰው ነህ እንዴ? እሱማ ጅብ ነኝ ብዬ እኮ የኢትዮጵያን ሕዝብ አሳምኜው ጅቦ እያለ እየጠራኝ ነው። ጆሲ ወዬ እቺ ልጅ እኔም በጣም ነው የምትወደኝና እኔ ታውቃለህ እንደሰለምኩ። በእውነት አታውቅም እንዴ? ዞርከው እኮ ወይኔ ቲሸርት ራሱ እንደዚህ አይቀየርም። እግዚአብሔር ቀየርኩ። ወይኔ ጌታ አሁን እንደገና ጾም ላይ ናችሁ ብለህ ነው አይደል? ኖ አይደለም። የሆነ ስሜ ማን ነው? በፊት ስሜ ታውቀዋለህ አይደል? ቢላል እንዴ ቢላል በቀሎ እኮ ነው። በላይ እኮ የሚሉት እኮ ቢላል እኮ ነው። አይ በላይ ነጁ በጣም ነው በላይ የሚወድሽ እና ሽምግልና እኔ እንደምላክ ሰምቻለሁ። ምን ሀሳብ አለሽ? አይ እኔ ነኝ እኮ የምወደው በላይ እሱ አይደለም። አይ ትዋደዳላችሁ። በቃ ለምን አትጋቡም? አትወልዱም? ብዙ ተባዙ ምድርን ሁሉ ሙሏት ብሏል መጽሐፍ ቅዱስ ላይ። አንተ ወጣት አይደለ እንዴ? እንዴት እንደዚህ አይነት አስተሳሰብ ይኖራል? አይ መጋባትማ እኔ በጣም የምደግፈው ነገር ነው። ዘለ ትዳር ትንሽ ይከብዳል። ወጣትነትህን መጠቀም አለብህ። በፍቅር መኖር ይችላሉ። አይ መጋባት አለባቸው ነው። አለበዛማ ለመንዘላዘል ይመቻል ብዬ እኮ ነው። ቆይ እዚሁ ጋር ልጠይቀኝ ባለፈውን ጥያቄ። አሁን እኔ ለምሳሌ ነጁን ወደድኳት፣ እሷ ደግሞ እኔን ወደደችኝ። እሺ እኔም በሃይማኖቴ እሷም በሃይማኖቷ ብንገባ ኖርማል ነው? አይ አይሆንም፣ እንደዚህ ይሆናል። እሺ አንተ ይሆናል ያልክበትን አንድ ነገር እኔ አይሆንም ያልኩበትን አንድ ነገር። እሺ አመሰግናለሁ። የሰው ልጅ የሚኖረው በፍቅር ነው። ሲጀምር የሃይማኖት ልዩነት ሊኖረን ይችላል። የሃይማኖት ልዩነታችን ደግሞ የራሱ የሆነ አስተምሮ አለው። አሁን ለምሳሌ እኔ በመመራበት ሃይማኖት ትዳር ኃጢአት ነው። የሰው ልጅ መኖር ያለበት በፍቅር ነው። ትዳር ኃጢአት የሆነበት ምክንያት ሁለት ሰዎች ሲጋቡ አይተማመኑም እና ህዝብ በተሰበሰበበት ተፈራርመው ነው የሚጋቡት። ይሄ ደግሞ ትልቅ ያለመተማመን ትዳር ነው የሚሆነው። በፍቅር ሲኖሩ ግን በፍቅር ነው የሚኖሩት። ቢወልዱም ፍቅር ነው የሚያስወልዳቸውና ትዳር በእኛ ሃይማኖት ኃጢአት ነው እና የትን ማለት የሚያኖር ፍቅር ነው። በፍቅር ነው የምትኖረው። እሷ ከወደደችው እሱ ከወደዳት መጋባት ይችላሉ። ሃይማኖት አንድ ነገር ልንገር፣ በሃይማኖት አሁን ለምሳሌ ዓለም ላይ ያሉ የተለያዩ ሃይማኖቶች
75%ቸው ታሪክ ነው። ወደ ኋላ ታሪክ ነው እንደዚህ ብለው በዚህ እንትን ተብሎ ምናምን ነው። 20% ደግሞ ፖለቲካ ነው። እምነት በፖለቲካ ዙሪያም አለው። 5% ነው ይሄ መንፈሳዊ። እሱን ደግሞ የምታገኘው ገዳማት መስጂድ ውስጥ ምናምን ነው። ገባ እኮ በጣም ረጅም ነው የምታብራራው። እኛ አንድ ጥያቄ ነው የጠየቅን። እንዳንጋባስ መሰለብህ አትፈልግም ነው? አይ ምክንያት በአንተ ሃይማኖት ልክ የአንተ ሃይማኖት ደግሞ ልክ አይደለም ማለት ነው። እንደኔ ደግሞ ነጁና በላይ በቀለውያ በተለያየ ሃይማኖት ሆነው እንዲጋቡ ቤተክርስቲያንም አይፈቅድም። በላይ የምታክ ከሆነ በክርስቲያን ከሆንክ ቤተክርስቲያን አይፈቅድም። ሲቀጥል ሁለተኛ ደግሞ ወደፊትን የምታስብ ከሆነ ልጆችን የምታስብ ከሆነ የትኛውን ሃይማኖት ይዞ እንደሚያድግ ለልጆቹ ትልቅ ጥያቄ ነው የሚሆነው። ሶስተኛ ደግሞ በላይ የሚሉ ሰዎች ግን ደስተኛ አይደሉም። ቤተክርስቲያን ከሆነ በላይ ሃይማኖት እኔ በጣም ወዶ ልጅ ነው። ቆይ ጆሲ ግን እኔ አንድ ጥያቄ በዚሁ እጠይቅሃለሁ። ለምን መሰለክ? አሁን የሰው ልጅ ልቡን እንደ ልቡ ማዘዝ አይችልም ብዬ ነው እኔ የማስበው። አንደኛ፣ ሁለተኛ ደግሞ ሃይማኖት ውርስ አይደለም ብዬ ነው የማስበው። ኦኬ አንተ እንደዛ ነው የምታስበው? መጽሐፍ ቅዱስ ታነባለህ አይደል? አሁን ለምን አንተ እንደምትለው ከሆነ ጆስዬ እኔ የተወለድኩት ከሙስሊም እናትና አባት ቢሆን ኖሮ ሙስሊም ነኝ አይደለም? ግን አሁን ለምሳሌ እኔ ኦርቶዶክስ ነኝ፣ እሷ ሙስሊም ናት። እኔ እና እሷም ተጋብተን ብንወልድ ልጆች ራሳቸው አንብበው መርምረው ልክ እንደ አብርሃም አላህንም ይሁን እግዚአብሔርን ፈጣሪያቸውን መፈለግ ያለባቸው እነሱ ነው። የቱ ነው ትክክል ብለው እንጂ የቤተሰብን ሃይማኖት በቂ እንደው ላቋርጥና በእኛ ሃይማኖት ተፈቅዶልሃል ምን እንድታገባው ማንን እንዳገባ የፈለከውን የእምነት ተከታይ ሴት ማግባት ትችላለህ በእኛ ሃይማኖት። እሺ በላይ መጽሐፍ ቅዱስ ምን ይላል መሰለህ? ጆከር ቴንግስ መጽሐፍ ቅዱስ ላይ ያው ክርስቲያን ስለሆንክ ነው እንደዚህ የምልህ። በክርስቲያን መጽሐፍ ቅዱስ ብርሃን ከጨለማ ምን ንብረት አለው ይላል መጽሐፍ ቅዱስ ነው የሚለው። ገብቶሃል? ይሄ መጽሐፍ ቅዱሳዊ ነገር ነው። ሰው በኦርቶዶክስ እምነት ተከታይ አንተ ሙስሊም ላግባ ብትል አንድ ቄስን ብትጠይቅ በታምር እንደ ክልክል እንደሆነ ይነግርሃል አይደል? ይሄ ላይክ ልክ አሁን እሷም እንደዛ አሁን እሷም ነጆሲ በእስልምና ብትጠየቅ እኔ እወድሃለሁ ማለት ነው። ማርያም ይቅርታ አድርግልኝ እሺ፣ ጣልቃ ስገባ እንትን እንዳይጠፋብኝ ነው። እኔ ለምሳሌ ብርሃን ከጨለማ ህብረት የለውም የሚለውን ነገር እኔ አላምንበትም። ብርሃን ከጨለማ ህብረት አለ ነው። ምን መሰላችሁ? አንዴ አላስጨረሳችሁኝም ሀሳቤን። አንዴ ልጨርስና ብርሃን ከጨለማ ህብረት አለው የለውም? በምድራዊ ያው ኦፍ ኮርስ አለው። ምድራዊ ላይ ብርሃን ከጨለማ ምድራዊ ላይ ኦፍ ኮርስ አሁን ለምሳሌ ኮከብን ውበት የጨረቃን ውበት የምናየው ጨለማና ብርሃን አንድ ላይ ተዋህደው ነው። ስለዚህ ብርሃን ከጨለማ ውህደት የለውም ህብረት የለውም። አይሆንም ለኔ። ስለዚህ በላይ መጽሐፍ ቅዱስ አትቀበል። ኦኬ ነጁዬ የኔ እናት ነጁ ይሰማል ወይ? አዎ አሁን በእስልምና ህግ አለ አይደል? የእስልምና ቁርአን አለ፣ ህግ አለ አይደል? በእስልምና አንድ ክርስቲያን ማግባት ልክ ነው ተብሎ ነው አየህ። በሁሉም አስተምሮ የራሱ ህግ አለ። ሰው ያንን ህግ ማክበር አለብህ ነው። እኔ አሁን ኦርቶዶክስ ስለሆንክ አንተ በኦርቶዶክስ ብርሃን ከጨለማ ህብረት የለውም ሙስሊምም እንድታገባ አይፈቀድልም። እሷም በእስልምና ህግ አለ። ብርሃን ከጨለማ ህብረት አለው እያልኩ እኮ ነው። ይኸውልህ በላይ ምድራዊ ላይ ኦፍ ኮርስ ግን ባይብሊካል ደግሞ ስትፈታው በመጽሐፍ ቅዱስ ደግሞ ስትፈታው አንተ ክርስቲያን ከሆንክ እኔ ክርስቲያን ብርሃን ነኝ ብዬ ልልህ እችላለሁ። በእሷም ሳይድ ደግሞ ሙስሊም ብሆን በእስልምና ደግሞ የራሴ ትምህርት አስተምሯለኝ። ሰው እኔ ብርሃን ነኝ አንተ ጨለማ ነኝ ብዬ አስተምራለሁ። ሁሉም የራሱ አስተምሯለሁ። ግን ለአንተ መመክረህ እንደ ክርስቲያንና እንደ ኦርቶዶክስ አይሆንም። በቃ ይሄ ቤተክርስቲያኑ አይፈቅድልም። ኖ ከቤተክርስቲያኑ አሁን ለምሳሌ ኦርቶዶክስ የሆነችና ቺት የምታደርግ ሴት ባገባ ይሻላል ሙስሊም ሆነ የታመነች? ለራሷ ነው ኃጢአቷ ወንድሜ፣ ለራሷ ነው ኃጢአቷ። ኃጢአቷን ይዛ ሲኦሏ ትገባለች ወንድማችን። በቂ አሁን በጣም ብዙ ማወቅ ምናምን መጠየቅ የለብም። በክርስትና ሃይማኖት ተፈቅዶልሃል
ምርጫው ያንተ ነው። ገባ? በእኛ ሃይማኖት አንተ የፈለግከውን የእምነት ተከታይ መጽሐፍ ቅዱስ የምታነብ ከሆነ በላይ እንኳን ማግባት ይቅርና ግንኙነት ማድረግ ራሱ ልክ እንዳልሆነ ንስሐ መግባት እንዳለበት አውቃለሁ። በቃ እናንተ ሌላ ጨዋታ ተጫወቱ። ጅቦ ቆይ ግን አንቺ አሁን ለምሳሌ ነጁ እኔ ላግባሽ ብልሽ ታገብኛለሽ አታገብኝም? አይ ትክክል ላይ ሲሪየስ ኩዌስችን በእኛ አይፈቀድም። አይፈቀድም ግን አይደለም። ይኸውልሽ አንዳንድ ጊዜ እኮ ይኸውልሽ ሃይማኖት እኮ አይፈቅድም። አሁን ለምሳሌ እኔ ኢትዮጵያዊ ነኝ፣ የእውነቴን ነው። እሺ የምነግርህ ጆሲ፣ ይሄን እንደ በላይ በቀለ አስተሳሰብ አድርገህ እንጂ የቤተ ክርስቲያኑ አስተሳሰብ እኔ አሁን የቤተ ክርስቲያን የእሱ አስተሳሰብ ነው አለ ብዬ አይደለም። ለምሳሌ ቴዲ አፍሮ የዘፈነው ዘፈን አለ ተዋዶ ያለበት እስላም ክርስቲያኑ ተዘነጋሽ እንደ ኢትዮጵያዊ መሆኑ የሚለው አለ። ሁለተኛ ይሄ ዘፈን ከየት መጣ ብትል ሰው ሲገጥም ሲዘፍን የነባራዊ እንትን ይሄ ቲያትርም ግጥምም ይሄ ያለው ዓለም ነጸብራቅ ነው አይደለ? ስለዚህ ለምሳሌ ወሎ ላይ የሚሆን ኢትዮጵያ ውስጥ አብዛኛው ሙስሊምና ክርስቲያን ተጋብተው የወለዱ አሉ በጣም ብዙዎች። እሺ በላይ አንድ ነገር እዚህ ጋር ላቋርጥ። ቴዲ እንደዛ ብሎ ዘፍኖ ያገባው ሙስሊም ነው አይደለም? ክርስቲያን ነው። ስለዘፈነው ራሱ የሚኖረውን ነገር ቢዘፍነው ኦፍ ኮርስ፣ ግን ቴዲ የዘፈነው ጀስት እስላም ክርስቲያኑ ተዋዶ ይኖራል እንጂ እሱ ያገባው ግን ክርስቲያን ነው አይደለም። ጆሲ እሱ እኮ ግጥም እና ዜማ ሰራ አይደለ? ግጥምና ዜማ ሲሰራ ግዴታ አንድ ዘፋኝ እኮ የራሱን ህይወት ብቻ እኮ አይደለም የሚዘፍነው። ገባ? የአንተ ህይወት፣ የሌላ ህይወት፣ የአንዱ ህይወትም ይዘፈናል እዛ ላይ። እኔ አሁን ለምሳሌ የእውነቴን ነው የምነግርህ። እኔ አሁን ለምሳሌ የሆነ አንድ ጊዜ ካረሳሁት እንደውም ይሄንን ሌላ ጊዜ አንብበህ መጥተህ ትነግረኛለህ። እኔ አሁን ሴቷ ያላመነች ብትሆንም ያላመነች እንኳን ብትሆን ማለት ነው እኔ እሷን ባገባት በእኔ በኩል እንደምትጸድቅ የሆነ መጽሐፍ ቅዱስ ላይ ጠቅሳል። የለም። እሺ እኔ ደግሞ ፈልጌ ያመጣልሃለሁ። ደስ ይለኛል። አምጣና እሱን እጠይቃለሁ። በአንተ በኩል እንኳን መጽደቅ እንደምችል። አይ በእኛ ሃይማኖት በኩል ያለውን ጥያቄ መጠየቅ ትችላለህ። በቂ አንተ ራስህን ጠይቅ። አንተ ደግሞ አንተ ምን ሃይማኖት አለ? ኖ የተሻለ ነው ብዬ ነው። አሁን እንጃ ለአንተ የተሻለ ሊሆን ይችላል። በቂ በአንተ አስተምሮ አያጅቦዬ፣ በአንተ አስተምሮ ልክ ነው ብለኸዋል አይደል? ስለዚህ 2-3 ሚስት ማግባትስ ልክ ነው? 2-3 ሚስት ማግባት ማግባት ሳይሆን ላይክ ማግባት ልክ አይደለም። እናንተ ጋር ጀመር 2-3 ሴት ጋር መተኛት 2 ሴት አሳምኖ ጀንጅኑ ይሄማ የእውቀት ሰው ነው። ይሄማ ተመራጭ እኮ ነው ወንድሜ። ምን መሰለህ አሳማኝ ሰው ከሆንክ 10ም 20ም ይፈቀድልሃል። ዋናው የማሳመን ችሎታውና ኃይል ጉልበቱ ነው። በቂ አንዳንዱ እኮ ይሽኮረመማል እኮ አንዳንዱ እኮ ሴት ልጅ ለማውራት እኮ ገቱን ደፍቶ እኮ በቂ። እንደዚህ አይነት ሰው በጣም መደነቅ ያለበት ነው። ምክንያቱም ስሜት የሚባለው ነገር ኢትዮጵያ ውስጥ የምናየው በወንዱ ብቻ ነው የምንወስደው። ሴትም ልጅ የራሷ ስሜት አላት። ይሄ ነገር አለ። በተለይ በስሜት ዙሪያ ላይ እየተነጋገርን እየተወያየን፣ አሁን የኛ እምነት የሚፈቅደው እንደዛ ነው። ሴት ልጅ ኮራ ብላ በመናገር ወንድ ልጅ ኮራ ብሎ በመጠየቅ ይሄ ነው። ብርታቱና ጉልበቱ ካለው የማሳመን ችሎታው ከፍተኛ ከሆነ ይፈቀድለታል እስከፈለገው ድረስ። ዋናው እሷ መተኛቷ ነው። ገባ አይደል? በቂ እንዴት ነው? አልተመቸሽ? ሙድ አለው ግን ይሄ ነገር ያጸድቃል። በቂ አንተ ለምን ላንተ ለብቻ ሲሆን አይደል? ሌላ ሲሆን አንተ ሲጀመር አስተምሮትም ድቅድቅ ያለ ጨለማ ነው። ለነገሩ ጨለማ ጌታ ብዙ ተባዙ አላለም እንዴ? ታዲያ ብዙ ተባዙ ያለው አንድ ሰው እኮ ለአንድ ነው። አሁን በእኔ ሃይማኖት አንድ ሰው ለአንድ ነው። ቆይ አንድ ሴት አሁን አንድ ሴት ከ3 በላይ ያስወልደ ምን ነው? ጨካኝ ነህ፣ አረመኔ ነህ። ይሄው መባዛት እኮ አይደለም፣ ብዙ ዘርን ማብዛት ነው። ከተለያዩ ሴቶች ብትወልድ ዘር ይበዛል አይደለም። ይኸውልህ ፈጣሪ ተሳስቶ አያውቅም። የሰው ልጅ ምርምር ተሳስቶ ያውቅ ይሆናል እንጂ ፈጣሪ 5 ሴት ጋር እንድተኛ ከፈለገ የትም የማትነካካበት 5 ብልት ያለው ፍጡር አድርጎም ሊፈጥር ይችል ነበር። አሉ እኮ ያላቸው እኮ አሉ። ወፋፍር ሴቶች እኮ ብልት ናቸው እንዳለ ሙሉ ሰውነታቸው። እንዴ ምን ነው አላየህ? ፊድባክ ዝም በል ምናምን አንተም ተወራ ምንም አይገባኝ።
ጌታን ብዙዎቹ ብልት ናቸው። ሃይማኖቱ የአይሁድ ነው ያንተ ሃይማኖት? አይሁዳዊ ነኝ። አይሁዳዊ ሃይማኖት አይሁዳዊ እንትን አላችሁ ሶላ ወይም ዶግማ ምናምን አላችሁ? ምን አልከኝ? ዶግማ ወይ ሶላ ምናምን አላችሁ? ምንም ነገር የለንም እኛ። ኑሩ ነው በቃ መኖር እንዴ። ዓለም ላይ ተጨናንቀ መኖር የለብም። ነፃነትን አውጀ ኑር። ይመሽም ባህል እምነት ወደኋላ የሚጎትት ነገር ነው። ሰውነ እንደ ሰው ኑር ነው በቃ። የሚያስደስትህን ነገር ሁሉ አርግ በቃ። ይሄ ነው እምነቱ አነሳስ። ግን እንትን ስማ ጅቦ፣ የእውነት ግን ሃይማኖት ባይኖር ኑሮ ዓለማችን ላይ እስካሁን 300 ሰው ራሱ እንደማይተርፍ ታውቃለህ? ማለት እንዴ አንዴ ፈራ እግዚአብሔር ከሌለ የትኛውም እኮ እግዚአብሔር ከሌለ የሆነ ነገር ስታደርግ የሆነ ነገር ይሆንብኛል ይኸው ብለህ ካልፈራ እንዴ ዝም ብለህ ሃይማኖትም እያለን እየተገዳደልን አንድ ዝም ብለህ ነው የምገለው ገላለሁ ነው የደበረኝን ሁሉ ትገላለህ። ነው ሃይማኖት የሌለው ሰው ነው መኖርን የሚሻው እንደፈለገ እንትን የሚለው። ሃይማኖት ያለው ሰው አይደለ እንዴ የሚገዳደለው? ምን ነው አይደለም እኮ እሱም እኮ ፈርሃ እግዚአብሔር የሚሆን ፈርሃ አላህ ስላለው ነው እንጂ ሰው የበረከተው ይኸውልህ። አንድ ቆይ ማን ነው የሚባል ፈላስፋ ስሙን ረሳሁት እንጂ እግዚአብሔር ባይኖር እንኳን እግዚአብሔርን መፍጠር አለብን ያላል። ለምሳሌ የሰው ልጅ ከሱ በላይ ያለ አካል እንዳለ ማወቅ አለበት። አለበለዚያ እንዴት እግዚአብሔር የለም። እኔ አሁን ለምሳሌ ገሃነብን ባልፈራ ስንት ማጭዶ ነበረ። ገሃነምና ገነት ግን አለ ብለህ ታምናለህ? ውይ አላው አለ ገሃነብ። አሁን ለምሳሌ እኔ አሁን አንዳንድ ግራ የሚገባኝ ነገር አለ። እንትን ሲኦል ጨለማ ነው ይላሉ ሲያስተምሩኝ። ከዛ ሲኦል ደግሞ የማይጠፋ እሳት አለ ይላሉ። እኔ የማይጠፋ እሳት ባለበት ቦታ እንዴት ጨለማ እንደሚኖር አዎ ግራ ይገባኛል። የእውነቴን ነው፣ ሁል ጊዜ ነው የምጠይቀው ይሄንን። አሁን ሲኦል ጨለማ ነው ይላሉ፣ ሲኦል ደግሞ የማይጠፋ እሳት አለ። የማይጠፋ እሳት ካለ እንዴት ጨለማ ይሆናል? ግን ምን የማይገባኝ ግን አለ። ሲኦል አለ፣ ገነት አለ። ሰው እንደሰራው ይከፈለዋል። ኖ ሲኦል የለም፣ አትሳሳት። ገነት ብቻ ነው ያለው። ፈጣሪያችን እንደኛ ጨካኝ እኮ አይደለም። አዎ እውነት። በተለይ ኢየሱስ ክርስቶስ ሲኦል የሚባል ነገር የለም መሬት ላይ። ኢየሱስ ክርስቶስ ደግሞ ሩሩህ ነው። ሲኦልም አለ፣ ሲኦል አለ። አያጅ ገነት ብቻ ነው ያለው። አሁን በእኛ ሃይማኖት ገነት ብቻ ነው ያለው። እኛ ጋር መጽሐፍ ቅዱስ አላችሁ እንዴ? መጽሐፍ ቅዱስ አላችሁ? ሰው ልጅ ራሱ እኮ መጽሐፍ ቅዱስ እኮ በቂ ራሱ እኮ መጽሐፍ ቅዱስ እኮ ስንት መጽሐፍ ይወጣዋል በቂ ራሱ። ኧረ እኔ ቅዱስ ጽድቁ ቀርቶብኝ በቅጡ በኮንነኝ አለ። ግን በእኛ ሃይማኖት ገነት ብቻ ነው ያለው እንጂ ሲኦል ምናምን ይሄ አውሬ ያለ ጨለማ ሰዓት ትጠበሳለህ ትቀቀላለህ ምናምን የሚያስፈራ የለው። ገነት ትገባለህ ጽድት ብለህ ትኖራለህ ምናምን አሪፍ ህይወት። አሁን አንተ ስማ ዝም ብለህ የደበረን ሰው ሁሉ ብገል ገነት ትገባለህ? እንደዛ እንዴት? ይሄም እኮ ፍትሃዊ አይሆንም። የደበረን ሰው ግደለው ያለ ማን ነው? አሁን በእኛ ሃይማኖት እኛ የደበረን ሰው ዝጋው ነው በቃ፣ አታናግረው፣ ጥለው ሂድ። እንዴ ከደበረ ለምን ትገለዋለህ? አይደለም እኔ ደግሞ አሁን ለምሳሌ ብገል አሁን ለምሳሌ 50 ሰው ብገል ለምን ትገላለህ? ማን ገደል አለ? ፈጣሪ የፈጠረውን ራሱ ፈጣሪ ይገለዋል እንጂ በእኛ ሃይማኖት ማን እኔ ራሴ ብገልስ እኔ ብገለው ለምን ትገላለህ? ጤነኛ አይደለም። በቃ ገደልኩት። እኔ ጤነኛ አይደለም፣ ትታሰራለህ። በቃ ከታሰርኩ ስሞት ምን ስትሞት ሞት ከነው በቃ እንዲህ ስሞት ይላል። ገነት ነው የምገባው? ገነት አለ ገነት አለ አይደለም? ስሞት ገነት ነው ወይ የምገባው? ገነት ነው የምትገባው። ከዛ ከገደልከው ሰው ጋር ትገናኛለህ። ከፈለገ እዛ ይገላል፣ ከፈለገ ይቅር ይላል። ይሄ ነው በቃ። ጠብና ሊያስከትበን ነው። ኧረ ያው መብረቅ ምን ይሄን ያለው እኔ ከጆሲ ጋር አወራለሁ። የሆነት ጆሲ ጋር ማውራት ፈልጋለሁ ትንሽ እና እኔ ልውጣልህ ግባ ብለኝ ነው የገባሁት። እኔ ሰላም አንድ ይወጣልኝ ማርያምን። ቆይ ኤርሜችዲ አለ እሱ ጋር ማውራው። ይኸውልህ ይሄኛው ነው አንደኛው ወደዋለሁ የምልህ ማርያምን። ኤርሜ ዛሬ ነው አረሽ ጋርድ ፈርሻል። እግዚአብሔርን ምን እንደዚህ በሪሞት የሚሰሩ የአብይ ጋርዶች አሉ።
ኧረ ተው እባክህ። እንዲሁም ተሰብስበው እያቦኩ ነው። የእንትና ጋር እንደተለኛ ተጨራሽ። እሺ ሰላም ነው በላይ ጅቦ። እንዴት ነህ ኤርሚ? ሰላም ነው ወንድሜ ኤርሚ? እንዴት ነው ወንድሜ? እንዴት ነህ? ደህና ነህ ጅቦዬ? ወንድሜ በየቀኑ አካውንት መቀያየሩ ነበር። እየተዘጋብኝ አሰለችኝ እኮ። እንዲህ ምን አድርገህ ነው አንተን አካውንት የሚያዘጉት? አሁን ወደ ንስሐ እመጣለሁ፣ ወደ ፈጣሪ። አትሳደብ እዚህ ማንንም ሰው። ይሄን ነገርን አልወደዱትም መሰለኝ። አይ ጅቦ እንዲህ ኤርሚዬ በቃ ግራ እያጋባን ነው። ጅቦ ምን እያለ ነው እንዴ? በቃ የኔን ሃይማኖት ተከተሉ ይለናል። እኔ አዲስ ሃይማኖት መስረታል ተከተሉ አላልኩ። አይ ሃይማኖት እንድንከተል እኮ እየሳብከን ነው። ምን አለም መሰለህ ደጋችሁ ነው እንዲህ ናተከተል ምናምን። ያውም እኔ እንዲህ ነው ብዬ አልናገርም ስለ ሃይማኖት። ይኑ ምቀኛም ነኝ፣ አበሻ አይደለም። ብቻዬን ገነት መግባት ስለምፈልግ አሁን የተመቸው ምናምን ሊከተል ይችላል። አባቶች ላገናኛችሁ ይችላሉ። በአይሁድ ሃይማኖት የሚኖሩ ብዙ አይኖች አሉ። ስማ ሲኦል የለም ማለት ነው፣ ገነት ብቻ ነው እኛ ጋር። እሺ ሰው ብገልስ ይላል ትታሰራለህ። ምን አገባኝ? እስር ቤት ከዛ ገነት ታገኘዋለህ። የገደለ ሰው ወይ ሰው ይገላል ወይ ይቅር ይላል አላለ። እና ከገደልከው ሰው ጋር እኮ ገነት ላይ ነው የምትገናኙት፣ በእኛ ሃይማኖት አስተምሮ ማለት ነው። ይቅር ካለ ይቅር ይላል። ገነት ውስጥስ እንትን አለ በእናንተ ጅቦዬ? ምን ሚስት አለ ማለት? ሚስት አለ ማለት ማግባት ምናምን አለ እዛ ወይስ የለም ማግባት? እና ወንድ ለወንድ ነው አሉ እንዴ? አሉ እንጂ አለ። እናንተ ጋር ይለያያል ብዬ ነው የሃይማኖቱ ገነት። ቆይ እናንተ ጋር ሴት የለም እንዴ? እኛ ጋር የለም አይደለም። ገነት ውስጥ ካገባ መውለድ አለ። ምን አልከኝ ወንድሜ? መውለድ አለ። ከፈለክ ትወልዳለህ። ማን ይከለክላል? አልወልድም ብለህ መኖር ትችላለህ። እንዳሁን እንደዚህ ማለት ምንድነው? የወሊድ መከላከያ እየተጠቀምክ ነው ማትወልደው? ቆይ እናንተ ጋር ገነት ሴት ለብቻው ወንድ ለብቻው ነው እንደሚገባው? ኧረ ተው እባክህ። አሁን ስማ ይኸውልህ ጅቦ፣ አሁን እኔ በማውቀው አስተምሮት ማለት ነው ገነት ውስጥ ከገባ የስጋ ፍላጎት ይቀራል። አትራብም፣ አትጠማም፣ መብላት የለ መጠጣት የለ፣ እንደ መላእክት ሆነ ትኖራለህ ማለት ነው። ይህ እናንተ የኛ ይለያል። አይ ሃይማኖት የተለያየ ነው። ምን ለዚህ የኛ ግን ውዳል ምንድነው ስሙ ጆይ? ያው አይሁዳዊ ነው። አይሁዳዊ ብዙ አይነት አይሁዳዊነት አለ፣ ግን የኛ ክርስቲና ተብሎ ይለያል። ክርስቲናማ የህንድ ነው። ተው እንዴ እኮ ከአይሁድ ጋር የተያያዘ ነው፣ የተሳሰረ አለ እኮ እንደዚህ አይነት እምነት ታውቃለህ? በሃይ የሚባል እምነት አለ። ከእስልምናም ከክርስትናም ከአይሁድም የሆነ ደግሞ ላይክ ከነቢያቶቹ አንዱ ክርስቲና ነው ስሙ። ቀይራት ግን እቺ ከባህይ ጋር ትንሽ ትመሳሰላለች ጆይ። እሺ አንተ ካልካ ግን የኔ አይደለም ከአባቶች ነው። የአባቶች ነው ጭራሽ? አዎ የምከተለው ነው እንጂ አባቶች አሉ። ኤርሚ የምር ሲሪየስ ሆነ ሰርች እያረክ ቼክ እያረክ ነው? ኖ አይ ቆይ ባህይ ክርስቲያን አለ ለሚለውን ቼክ ላደርገው ነው። ባህ እኮ ኢትዮጵያ ውስጥ መጥቶ ነበር አለ የሆነ ባነር ምናምን ተለጥፎ። ኧረ አሉ። አሁን በቀደም ጀለሴን አብሮኝ የሚኖር አለ ሙስሊም ጀለስ፣ እሷን ቀጨሟል ሲሰብኳት ነበረ። ገነት ብቻ ነው ያለው አይደል? ሲሆን የላቸውም እነሱ። ገነት ብቻ ነው ያለው፣ ሲውል ምናምን የለም። የህንድ ነው ክርስቲያን። አይ ሲውልም አለ መሰለኝ። የለም ሲውል የለውም። ሲውል ካለው የኛ አይደለም ልትለው ነው? የኛ አይደለም። ሲውል የለውም። እኛ ጋር ሲውል የለም። የበደልከውም የገደልከውም እዛው ሲውል ላይ ትገናኛለህ። እዛው ራስ ትጨርሳለህ። ታዲያ ምኑ ገነት ሆነ ማለት ገነትነቱ ምኑ ጋር ነው? ገነት መድኃኒታችንን እግዚአብሔርን ለማምለክ ነው። በቃ 24 ሰዓት ገነት ላይ ታመልካለህ ፈጣሪን። በቃ ከዛ በኋላ እኮ ነፍሳችን ነው ስጋችን ኦልሬዲ በሶስተኛው ቀን ይሞታል። አንተ መሬት ላይም አምልክ፣ ገነት ላይም አምልክ። አሁን እኛ ሰማይ ቤት ስንገባ መታደል እኮ ነው። አያጅቦዬ
እንደ እንትን እኮ ይሄ መታደል ነው። ፈጣሪ ሲመርጥ ነው ለእንደዚህ አይነት መታደል። አንተ ጥሩ ነው። በሃይ ምን እንደሚል ታውቃለህ? the core Baha'i teachings emphasize the unity of humanity ይላል። የህዝቦች አንድነት the importance of seeking truth and knowledge ሲክ ማድረግ መፈለግ እውነትንና ዕውቀትን መፈለግ need for social media አይ በቃ ተመችቶኛ ነው። ዘር ብሔር ምናምን ጀንደር የጀንደር እኩልነት ምናምን ይላል ታውቃለህ። ጥሩ ይመስላል የእናንተ ከሆነ ይሄኛው ከሆነ ቢያንስ ተከታዮቻችሁ መጫወቻ አይሆኑም። አይ የኛ ይለያል አንተ ኤርሚ፣ ምክንያቱም እናንተ በጣም ሰውን ታስፈራራችሁ። ይውላል አሁን በቃ ፈርቷል፣ እሳት አለ፣ ጨለማ አለ ምናምን ትሉታላችሁ። በቃ የኛ ጋር እንደዚህ አይነት ነገር የለም። እኔ አልፈራም። እኔ ፈርቼ አላውቅም። እኔ የክርስቶስ ልጅ ነኝ። እኔ መግቢያን አውቀዋለሁ። እንደኛ ጋርም እኮ ቀላል እኮ ነው። ገነት ለመግባት እኮ ንስሐ ገብተህ አርፈህ ቁጭ ብለህ መኖር እኮ ምንም እኮ ሌላ ዳታ የለም። ያው አያጅቦ ደግሞ የሚለው ሰው ነህና በቃ የስጋ ፍላጎት ይኖራል፣ የፈለግከውን እያደረክ ኑር ነው የሚለው። ለምን ትታቀባለህ? አያጅቦ እያለ ያለው አሁን ኤርሚ ቅድም ስለ ትዳር ሲወራ ነበርና ማግባት ራሱ ተከለከለ ነው እናንተ ጋር? ኧረ አልተከለከለም። አይ ሙስሊም አይደለም። አሁን የሆነች ሙስሊም ልጅ መታ ነበረ እኔ መወዳት የምትወደኝ እና እሷን ባገባ ችግር አለ ወይ ብዬ ጠይቄ ነው። ክርስቲያን አድርግና ግባታ፣ ምን ችግር አለ? ሙስሊም እያለች ባገባትስ? ሙስሊም እያለች ለምን ታገባታለህ? ልጆቻችሁ ምን ሊሆኑ ነው ብሮ? ሌላው እንቶ ይሄ የመረጡትና እንደዛማ ልጆቻችሁ ኮንፊውዝ መሆን የለባቸው። አትሊስት አንተ ስለ ልጆቻቸውን ያሳሰበ ሌላ ነው። መሃን ቢሆን ቀድሞ ሆኖ አንድ አምላክ ማምለክ አለባቸው። መሃን ቢሆኑ ስለ መሃን አይደለም መሃን ቢሆኑ ይላል እንዴ? መሃን ቢሆኑ ስለ ተረፈ ኧረ ተው በቂ ምን ነው ዘገጥክ? መሃን ቢሆኑስ እኔ እስካሁን መሃን ነው እያሉ ለማንኛውም ያው ከፍት ነው መምጣት ትችላለህ። እግዚአብሔር ይባርክ ወንድሜ። ሰዓታችሁን እንትን አልበልባችሁ ነው ልውጣ። አሁን ቸርች ስለሚሄድ ቸርች ልሄድ ነው። ስራ ቸርችም አላችሁ? ጀዝባ የሆነ ልጅ የምር የሆነ ቀን እንደዚህ በአካል ባይ ደስ ይለኛል። እግዚአብሔር ምን አይነት ካራክተር እንዳለ ምናምን አገር የሆነ ጊዜ አረ ማንም አያውቀውም። እኔ በጠይቅ ያለው እባክህ ማንም ሊያውቀው ፌስቡክ ላይ አይደለም የሆነ ጊዜ ከፍተህ ነበር ከሆነ ሰውዬ ጋር እየተጨቃጨካ እኔ ፊቴን ምናምን አሳያለሁ። ግን ምን መሰለህ አዙሪት የሚባል በሽታ አለብኝ እዚህ መሀል አናቴ ላይ እና ራሴ ወፈር ያለ ሰው እኮ ነው እንጂ ሽንት ቤት ራሱ የምታክል ሰውዬ ነበር የሚመስለኝ። ኧረ እኔ ፎቶን አሳየ ፎቶ አለኝ እኔ ከፈለክ እልክልሃለሁ እኮ እኔ የመውጣት ችግር የለብኝም እኮ አልኳችሁ። ግን አዙሪት የሚባል በሽታ አለብኝ። መስታወት ላይ ለምሳሌ ሽንት ቤት እጄን እየታጠብኩ ራሴን ቀና ብዬ አላየው ያዞረኛል። እና እንዲህ ቪዲዮ ላይም አሁን ራሴ አንተ አሁን ኤርሚ ራስን እያየ ነው የምታወራው አይደል? ሁላችሁ እኔ አሁን እንደዛ አይነት አዙሪት በሽታ አለብኝ። ራሴን ማየት አልችልም። በጣም እየጣለኝ ነበር በሳቅ የሆነ ሪከርድ እያየሁ እዮዳብ ጋር በምልክት ቋንቋ እየተረጎመ ታዲያ የእሱ የንስሐ ልጁ ነው ይሄ የእዮዳብ ንስሐ ልጁ ነው። እዮዳብ ንስሐ አባቱ ነው። ለማንኛውም እግዚአብሔር ይባርካችሁ። እኔ ወደ ቸርች ልሄድ ነው። ይመቻችሁ። እንዳጠፋ ስማ አልጠፋም። በቃ እኔ እመጣለሁ ወይ እንግዲህ ነገሩን ዞር ዞር ብያቸው ወይ ወደ አንተ ሃይማኖት እመጣለሁ። ምንም የማያግባባኝ አለ። ቆይ ሁለቱ ልጆች አንዴ ልጠይቃቸው። እሺ ሰላም። ይሄን